አሁን ላይ ጥያቄያችን ሁሉ በቀጣይ የት እንገንባለው ነው። ምቾታችሁና ምርጫችሁ ስለሚያሳስበን እኛ እዚህ ገንብተናልና ኑሩ አንልም። ምርጫችሁ የት ነው? የት እንገንባላችሁ እንጂ። ቴምር ፕሮፐርቲዎች ነን። በመዲናችን አዲስ አበባ በአራቱም አቅጣጫ መዳፋችን ያልዳሰሰው አሻራችን ያላረፈበት መንደር እንዳይኖር ተግተን እየሰራን ነው። በቡልጋሪያ፣ በፒያሳ፣ በአያት 49፣ በጋርመንት፣ በሳር ቤትና በአቧሬ የመኖሪያ ቤቶችን በባለ 1 መኝታ፣ በባለ 2 መኝታ፣ በባለ 3 መኝታ ቤት አማራጮች እስከ 35% ከሚደርስ ታላቅ ቅናሽ ጋር እየሸጥን ነው። እንዲሁም የንግድ ሱቆችን በፒያሳ፣ በጋርመንት፣ በገላንና በቡልጋሪያ ከ500 ሺህ ብር ቅድመ ክፍያ ጀምሮ ከ10% ቅናሽ ጋር ሽያጭ ላይ ነን። ምን ይሄ ብቻ! እኛ ዘንድ ቤት መግዛት ከመኖሪያ ቦታነት በላይ ሆኗል። ዛሬ ከቴምር የምትገዙት ቤት ከኢትዮጵያ አየር መንገድ የሸባ ማይልስ ስጦታ ያስገኙታል። አሁኑን ይወስኑ፣ ቤትዎን ይግዙ፣ ህይወትዎን ያሻሽሉ፣ ዓለምን ይዙሩ። ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ተማምነው በህጋዊ መንገድ በነፃ ካሉበት ሆነው ወደ ሀገር ቤት ገንዘብ መላክ ተችሏል። ላኪ ሬሚት አለሎት። እንኳን ለብርሃነ ትንሣኤው በሰላም አደረሰዎ። ገንዘብ ወደ ሀገር ቤት ከማንኛውም ስፍራ ከአሜሪካ፣ ካናዳ፣ አውሮፓና ከመካከለኛው ምስራቅ ለሚልኩ ዲያስፖራዎች በሙሉ ላኪ ሬሚት ትልልቅ ምንዛሬዎችንና ዳጎስ ያሉ ጉርሻዎችን ያለምንም ክፍያ በነፃ በህጋዊ መንገድ መላክ ያስችላል። ላኪ ሬሚት በተጨማሪም ከማስተር ወይም ቪዛ ካርዳችሁ ላይ ወደ ፈለጋችሁት የኢትዮጵያ ባንክ ስትልኩ ገንዘቡ በ2 ሴኮንድ ውስጥ ይደርሳችኋል። 2 ሴኮንድ ብቻ። መተግበሪያው አፕሊኬሽን ከብሔራዊ ባንክ ሙሉ ፍቃድ ያለው በመሆኑ ምንም ሐሳብ ሊገባችሁ አይገባም። ስለዚህ የላኪ ሬሚትን መተግበሪያ ከፕሌይ ስቶር እና አፕ ስቶር ላይ በማውረድ አሁኑኑ በነፃ ላክ። ለአስተማማኝና ፍጥነት ማን እንደ ላኪ ሬሚት። ላኪ ሬሚት አለሎት። ይህ አዋዜ ልዩ ዘገባ ነው። ለኢራን የኒውክሌር ቦምብ ያስጨበጠ ጦርነት። አሜሪካና እስራኤል ያተኮሩት የኢራን የኒውክሌር ማብለያዎችና ዩራኒየም ማበልጸጊያዎችን ዶግ አመድ በማድረግ ለ11 ኒውክሌር ቦምቦች ይበቃል የተባለውን 460 ኪሎ ግራም 60 በመቶ የበለጸገ ዩራኒየም በእጃቸው ለማስገባት ነበረ። ከተቻለና በግረ መንገድም ኒውክሌሩን እንዲጥል የተደረገውን አገዛዝ ከስልጣን መንግሎ መጣልም ነበረ እንጂ ኢራን በዚህ ጦርነት ያልታሰበ ኒውክሌር እንድትታጠቅ በማድረግ አካባቢውንና መላው ዓለምን ጭንቅ ጥብብ ውስጥ ለመክተት አልነበረም። ግን ሆነ። ኢራን ይላሉ ተንታኞች ሆርሙዝ የሚባል ኒውክሌር ቦምብ እንዳላት ተገነዘበች። ያለማመንታት ይላሉ አፈነዳችው። ሆርሙዝ በባህር ከሚጓጓዘው የመላው ዓለም የድፍድፍ ነዳጅና የጋዝ ንግድ ውስጥ 1/5ኛው 20 ወይም 21 ሚሊዮን በርሜል ነዳጅና ጋዝ የሚተላለፍበት ቁልፍ በር ነው። ኢራን ያደረገችው ነገር በሩ ላይ ቆመችና ነዳጅ ጫኝ መርከቦችን ከዚህ በኋላ በዚህ በኩል እንዳታልፉ በማለት ማስጠንቀቂያዋም የምሯን መሆኑን ለካፒቴኖች ለማስገንዘብ ትንሽ ተኩስ ጧምባ አደረገች። አበቃ። 4 ነጥብ ኒውክሌር ፈነዳ። ምክንያቱም ቀሪውን ሥራ የኢንሹራንስ ኩባንያዎችና የመርከብ ባለቤቶች ጨረሱት። ምክንያቱም መድን ድርጅቶች የአረቦ ክፍያውን ሰማይ ሲያደርሱት፣ የመርከብ ባለቤቶች ደግሞ ንብረታችንን ዐይናችን እያየ እሳት ውስጥ አንማግድም አሉ። በሰዓታት ውስጥ በቀን ከ100 እስከ 120 ግዙፍ የነዳጅ ጫኝ መርከቦች
የቃጫኝ መርከቦች እንዲሁም ማዳበሪያ ተሸካሚዎች ሁሉ ይተላለፉበት የነበረው ሆርሙዝ ሰርጥ በሰዓታት ውስጥ ሥራ ብዙ ሆርሙዝ ሰርጥ ከትምህርት ሰዓት በኋላ ኦናውን የቀረ የትምህርት ቤት ቅጥር ግቢ መሰለ። በወደብ ማጠራቀሚያዎች ላይ የተሞሉ ማጠራቀሚያዎች እንደተሞሉ ቀሩ። ለጭነት የተሞሉ ማጠራቀሚያዎች ክምችትም ተትረፈረፈ። ይህም የነዳጅ ዋጋ ከቀይ መስመሩ $110 በበርሜል በላይ እንዲያልፍ አደረገው። የነዳጅ ምርት ተቀዛቀዘ፣ አንዳንዴም ተዘጋ። አሜሪካ ለዚህ የኢራን የኒውክሌር ፍንዳታ ምላሽ አልነበራትም ለአያሌ ሳምንታት። በመጨረሻ ሰርጡን በቁጥጥሯ ስር ለመዋል የኢራን ወደቦችን በባሕር ኃይሏ ከበባ ስር አዋለች። ትራምፕ ኢራን ላይ ወደ $270 ቢሊዮን ወደ ኢትዮጵያ ብር ብትመነዝሩት ብዙ ትሪሊዮን ብሮች ነው። ኢራን ላይ ወደ $270 ቢሊዮን ውድመት ካደረሰው የአየር ድብደባ ይልቅ ወደ ባሕር ኃይል ዘመቻ ቀየሩት። መተላለፊያውን መቆጣጠር ተልኳቸው ሆነ። ይሁንና የሆርሙዝ ነገር በአንድ ሰሞን ዘመቻ ብቻ ሊፈታ የማይችል ነው። የረጅም ጊዜ ዲፕሎማሲያዊ፣ ወታደራዊ፣ ሕጋዊና ኢኮኖሚያዊ ተከታታይ እርምጃዎችን የሚጠይቅ ተግዳሮት ነው። አሜሪካ መተላለፊያውን ለመቃኘትና ተመልሶ እንዳይዘጋ ለማድረግ የባሕርና የአየር ኃይል አቅሞቿ ላይ ከፍተኛ መዋዕለ ንዋይ ማፍሰስ እንዲኖርባት ግድ የሚያደርግ ነው። ይህ ማለት የአሜሪካ ማዕከላዊ እዝ ለዚህ ጦርነት ሲባል በኢራን ዙሪያ ሰማራቸውን አያሌ አውሮፕላን ተሸካሚ የጦር መርከቦቹን አሁን ያሉበትን ቦታ ቋሚ የግዳጅ ቦታቸው እንዲሆን አምኖ እዛው መተው ሊኖርበት ነው። ይህም አሜሪካ በሌሎች ዓለማት የውሃ ክፍሎች ላይ የሚኖራት እንቅስቃሴ ላይ ከባድ ተጽዕኖ የሚያስከትል ነው። በተለይም በሌሎች የኤነርጂ መተላለፊያ ማነቂያ ነጥቦች ላይ። ከዚህም በላይ ኢራን በትናንሽ አጥቂ ጀልባዎች፣ ጸረ መርከብ ሚሳይሎችና ሰው አልቦች አማካኝነት ሰርጡን በከፊልም ሆነ ሙሉ በሙሉ ለመዝጋት የምታደርገውን ጥረት ለመከላከል የረጅም ጊዜ መቆራቆስ ውስጥ የሚከት ነው። በመጨረሻም ትራምፕ የተራዘመ ጦርነት ወይም ግጭት በዓለም የነዳጅ ዋጋ ላይ የሚያስከትለውን አደገኛ የዋጋ ጭማሪ በዘላቂነት ለመከላከል ወይም ለማካካስ አዲስ የነዳጅ ማስተላለፊያ ቧንቧዎች ዝርጋታ ማካሄድ ሊያስፈልጋቸው ነው። ማለትም የሰላጡ አገሮች ግዴታ ሊሆን ነው። ብዙ ዓመታትና ብዙ ቢሊዮን ዶላሮች የሚጠይቅ ሥራ ነው። መገንባቱ፣ ሥራውን እንዲቀጥል የመንከባከቡ፣ ከጥቃት መከላከሉን ጨምሮ ማለት ነው። ሲያስቡት እጅግ ከባድ ነው። ኢራን ያፈነዳችው ኒውክሊየር። ኢሳይያስ በዚህ አጠር ባለ ዘገባ ላይ የምንመለከተው ነገር በአጭር ቃል ኢራን ሆርሙዝ የሚባል ኒውክሌር ቦምብ ባለቤት መሆኗን ነው። ሆርሙዝ ሰርጥ ወይም መተላለፊያው ከደቡባዊ ድንበሯ የውሃ ዳርቻዋ በ12 ኪሎ ሜትር ርቀት ላይ የሚገኝ ብዙም እንግዲህ በዚህ ላይ ከዚህ በፊት የነበረ ነው። ብዙ ማንበብ ይጠይቃል። ነገር ግን ከዚህ በፊት እንደምንለው በእሷ የውሃ ክልል ውስጥ የሚገኝ ነው። የትኛውም የውሃ ጠረፍ ያለው አገር 20 ኪሎ ሜትር ድረስ የእሱ የውሃ ግዛት አካል ነው። ስለዚህ አሁን ኢራኖች አንደኛ በዚህ አሁን ባልኩ መመዘኛ እንኳ ሆርሙዝ ሰርጥ የነሱ የውሃ ክልል ውስጥ የሚገኝ ነው። ነገር ግን ለምሳሌ 12 ኪሎ ሜትር ድረስ ያለው ርቀት 8 ኪሎ ሜትር ድረስ ዘልቀው የእኛ ግዛት ነው ማለት የሚችሉ ብቻ ሳይሆን
በአጠቃላይ የዚህ የሰርጡ ስፋት ከ55 እስከ 95 ኪሎ ሜትር ይደርሳል እና መሀል ላይ ያለው በኦማንና በኢራን መካከል ያለው ክፍል ላይ ደግሞ መሀል ላይ 33 ኪሎ ሜትር ነው ስፋቱ። ይሄ ደግሞ ቅድም እንዳልኩ እስከ 20 ኪሎ ሜትር ያለው ያው የግዛት አንድነት ነው፣ የሉዓላዊነት ስር ነው ያለው። ስለዚህ በዚህ ስሌት ስንሄድ የሆርሙዝ ሰርጥ የመጀመሪያዎቹ 8 ኪሎ ሜትሮቹ ድረስ የኢራን ሉዓላዊ ግዛት ነው ማለት ነው። ምክንያቱም ከደቡባዊ ድንበሯ 12 ኪሎ ሜትር ላይ የሚገኝ ስለሆነ እስከ 20 ኪሎ ሜትር ደግሞ የውሃ ዳር ድንበሯ ስለሚሆን ወደ ውስጥ ገብተ 8 ኪሎ ሜትሩ የሉዓላዊነት በሷ ሉዓላዊነት ስር ያለ ነው ማለት ነው። ከዛ ደግሞ ያለፈው እስከ 320 ገደማ ኪሎ ሜትር የኢኮኖሚ ዞን ነው። ልትጠቀምበት ትችላለህ። ባህር ከሆነ አሳ ታወጣለህ፣ ነዳጅ ካለ ነዳጅ ታወጣለህ። እንደዚህ የመሳሰሉት ነገሮች ያንተ ብቻ የኢኮኖሚ ዞን ነው የሚባለው። ስለዚህ ልትቆጣጠረው ግን አትችልም። መተላለፊያነቱ ልትዘጋ አትችልም። ነገር ግን ኢራን በዚህ ስሌት ስንሄድ ወደ 8 ኪሎ ሜትር የሚሆን የሆርሙዝ ሰርጥ አካል የግዛት አንድነቷ ነው ማለት ትችላለህ። ስለዚህ ስፋቱ ደግሞ እንዳየው ማክሲመም 95 ኪሎ ሜትር የሚሆንበት ፖይንት አለ። እሱም በኢኮኖሚ ዞን ውስጥ ነው የሚሆነው በኢራን ወይም ደግሞ በኦማን። ስለዚህ እነዚህን መሰረት አድርጋ በዚህም ተባለ በዚያ የዚህ መተላለፊያ ላይ መብት እንዲኖረኝ ያስፈልጋል ብላ የምታነሳው ጥያቄ ይህንንም መሰረት ያደረገ ነው ማለት ነው። ስለዚህ ነገሮች የተወሳሰቡ ናቸው። ኢራን እንዲህ አይነቱንም ህጋዊ ጥያቄ በማንሳት ጭምር ሆርሙዝ ሰርጥ ላይ በዘላቂነት ራሷን ባለመብት ለማድረግ የምትችልበትን መንገድ ይሄ አቀራረቧ ተቀባይነት ባያገኝ እንኳ ግጭቱ በምን መልኩ ሊቀጥል እንደሚችል በተግባር የሚያሳይ ነው። የረጅም ጊዜ በገንዘብ ደረጃ ብዙ ወጪ የሚኖረው አለበለዛ ደግሞ ዓለም እንኳ በዚህ ጉዳይ ላይ ተባብሮ የጋራ ጦር ኃይል ያሰማራ ቢባል የባህር ኃይል ግሩፕ ያሰማራ ቢባል ለዓመታት ይህንን ስራ ማከናወኑ ራሱ ከፍተኛ ገንዘብ የሚጠይቅ ትልቅ ቻሌንጅ ነው የሚሆነው። ስለዚህ ኢራኖች የሆርሙዝ ሰርጥ ጉዳይን ከጦርነቱ ማብቃት ጋር ይበቃናል፣ ጦርነቱ ላይ የራሳችንን በድርድሩ ላይ የራሳችንን ፍላጎትም ማስጠበቅ የምንችልበት መያዣ አድርገን ከተጠቀምን በኋላ እንደነበር እንተዋዋለን የሚል አመለካከት በኢራኖች በኩል ስለሌለ ነው አሁን የምናየው ሁኔታ የተፈጠረው። ኢሳያስ ዓለም አዲስ ነገር ሁል ጊዜ አዲስ ጭቅጭቅ ያመጣል። አሁን ለምሳሌ ኢራንን ብንወስዳት እስከ ዛሬ ድረስ ሆርሙዝ የአካባቢው የዓለም ሕዝብ መጠቀሚያ ስፍራ ሆኖ እያገለገለ ነው። አሁን ኢራን አዲስ ሐሳብ ይዛ ነው የመጣችው። ይሄ ክልል የኔ ነው የሚል ማለት ነው። ብዙ ጊዜ እንደዚህ አይነት ነገሮች ተፈጻሚነታቸው ምን ያህል ነው? እንደገና ደግሞ ሕግን ተከትሎ ወይም ለዓለም አቀፍ ይሄ ጉዳይ ለሚመለከተው አካል ሐሳብን በማቅረብ ማንሸራሸር እና ተፈጻሚነትን ለማግኘት ጥረት ማድረግ አንድ ጉዳይ ነው። በሌላው መልኩ ደግሞ ስትመለከተው አሁን ኢራን እያደረገች እንዳለችው በጉልበት ለማስፈጸም ጥረት እያደረገች ነው ያለችው። እንደዚህ አይነት ነገሮች የመሳካት ሂደታቸው ምን ያህል ነው? ዓለም የጉልበተኞች ዓለም ናት ብለን እንውሰድ? ግልጽ በሆነ መንገድ አንደኛ የምታነሳው ህጋዊ ጥያቄ አለ። ቅድም ያልነው ከኪሎ ሜትር እንደዚህ በእሷ ግዛት አንድነት ውስጥ የሚያርፍ አካልም አለው። ሁለተኛ ከዚህ ጋር ደግሞ ወታደራዊ ወይም ደግሞ
የብሔራዊ ደህንነት እንግዲህ ኒውክሌር ቦምብ ስንል የእሷ ጥቅሞቿን ማስጠበቂያ ወይም በእሷ ላይ ጉዳት እንዳይፈጸም ኒውክሌር ቦምብ የምትሰራው ጠላት እንዳያጠቃ ነው እና እንደ ወታደራዊ መከላከያ አድርጋ መያዟ ነው። ይህንን እንግዲህ ጂኦግራፊ የሰጣት ኒውክሌር ቦምብ ነው ማለት ነው። እንደዚህ አይነት በሚሆንበት ጊዜ አሁን እንዲህ አይነት ፈንዳሜንታል ጥያቄዎች ሁሉም ቦታ ላይ ልናነሳ አንችልም። ምክንያቱም ሪያሊቲውን እያየ ነው። በዚህ ደረጃ ከሄድን እስራኤልና አሜሪካ ለምንድን ነው ኢራንን ማጥቃት ያለባቸው? እስራኤልና አሜሪካ ኢራንን የሚያጠቁበት ምክንያት እስራኤል ኢራን በመርሆ አድርጋ የተነሳችበት እስላማዊ አብዮቱ በ1979 ሲነሳ የኢራን የእስራኤል ከመካከለኛው ምስራቅ መጥፋት ዓላማው አድርጎ ስለተነሳ ኒውክሌር ቦምብ ያጠፋኛል፣ ስለዚህ ህልውናዬን ለመጠበቅ ለህልውና ዋስትና ለመስጠት በዙሪያው ያሰማርብኝን ኃይሎችን እና ራሱን አገዛዙን ከቻልኩ መጣል ነው እና በእጁ ላይ ያለውን ደግሞ ኒውክሌር ቦምብ ማስጣል አለብኝ የሚል ነው። ስለዚህ በዚህ ታካክሰዋለ ማለት ነው። አሜሪካ ደግሞ በዋነኛው ትልቁ የዓለማችን 1/3 የነዳጅ አቅም የነዳጅ ሀብት ዝውውር ሁሉ ነገር ያለበት መካከለኛው ምስራቅ አሜሪካንን ከዚህ ክልል ያላትን ጥቅም ሊጎዳ ሊያሰናብታት ሁሉ የሚችል ኃይል ተፈጠረ ማለት ነው። ኢራን የኒውክሌር ቦምብ ብትይዝ ሳውዲ አረቢያ ብሎም ይቺ መናጢ ግብፅና ሌሎችም ሀገሮች ወዲያውኑ ይታጠቁታል። እነሱ ይህን ታጠቁት ማለት ደግሞ የመካከለኛው ምስራቅ የኃይል አሰላለፍ የኃይል ሚዛን ፖለቲካ ይቀየራል ማለት ነው። ስለዚህ ይሄ ደግሞ የአሜሪካንን በክልሉ ላይ ያላትን ተጽዕኖ ጥቅም ከሰላጡ ሀገሮች ጋር ያላትን ትስስር ሁሉ አደጋ ውስጥ የሚጥል ነው የሚሆነው። ስለዚህ ይሄንን ማስቀረት ስላለባት አሜሪካ የራሷን ተጠቃሚነትና ያላትን ትስስር ለማስጠበቅ የኢራን እስላማዊ አብዮተኞችን መውጋት አለባት። ኒውክሌር ቦምብ እንዳይዙ ኒውክሌራቸውን ማስጣል አለባት። ስለዚህ ያለው ሎጂክ ይሄ ነው። አሁን ይህንን በህግና በእንደዚህ ሄደ የምታነሳው ነገር አይደለም። ዓለም እንደዚህ ነው። ስለዚህ ኢራኖችም ኒውክሌር ቦምብ መያዝ መብታችን ነው፣ ራሳችንን መጠበቂያችን ነው። ኒውክሌር ማበልጸግ ዓላማችንን ልንተው አንችልም። አልፎ ተርፎ ነው የምነግርህ። አሁን ኒውክሌር ቦምብ እንሰራለን፣ ሌሎች ሰርተውታል። እኛ ለምሳሌ እስራኤልም ኒውክሌር ቦምብ ይኑራት አይኑራት አናቅም፣ አትመረመርም በዓለም አቀፍ ፈራሚ ስላልሆነች። ስለዚህ እኛም ራሳችንን ለመጠበቅ ኒውክሌር ያስፈልገናል ብለው ሊከራከሩ ይችላሉ። አሁን ዓለም እያደረገ ያለው ምንድነው? ኒውክሌር ነን ፕሮሊፈሬሽን ኒውክሌር አገራት እንዲያስፋፉ አትፈቅድም። ምክንያቱም በዚህ መንገድ ከሄድ ሁሉም ኒውክሌር ታጣቂ ይሆንና ከዚህ በፊት ኦባማ እንዳለው ክልሉ በሙሉ በኒውክሌር ቦምብ ይጠቀለቃል ማለት ነው። ሁሉም አሁን እነዚህ ነገ የተባበሩት አረብ ኤሚሬት እነ ኦማን እንደዚህ የምትላቸው ትንንሽ ሀገሮች ሁሉ ዝም ብለው ይቀመጣሉ ማለት አይደለም። ኒውክሌር የያዘ ኃይል እየመጣ የሚደፈጥጣቸው ሊሆን አይችልም። ትልቅ ሀብት ያፈሩ በዓለም ኢኮኖሚ ላይ ትልቅ ሚና የሚጫወቱ በጂኦግራፊ ነገር ግን የጂኦግራፊ እርግማን ያለባቸው ደሴቶች ናቸው። የሰው ኃይልም የላቸውም። ስለዚህ የትኛውም ጉልበተኛ እንዳይጫወትባቸው ከትልልቅ አገሮች ጋር ያላቸውን ግንኙነት ይጠብቃሉ። ፈጥኖ መሳሪያ ይታጠቃል። ከምንም ነገር በላይ ግን እንዲህ አይነት ነገር ከመጣ የኒውክሌር ቦምብ መታጠቅ ብቻ ሳይሆን የኒውክሌር ቦምብ ጥበቃ ዋስትና የሚሰጣቸው ሌላ የበለጠ ኃይል መያዛቸው አይቀርም። ስለዚህ እንዳለ ድራስቲክ የሆነ ለውጥ ነው የምትመለከተው ማለት ነው። ዓለም የአደጋ ቦታ ብቻ ነው እየሆነች የምትመጣው። ስለዚህ ደግሞ የኒውክሌር መስፋፋትን ለመከላከል ሲባል አገሮች ኒውክሌር መሳሪያ እንዲታጠቁ አይፈቀድም። በዚህ ሂሳብ ነው ማነው ኢራን ላይ የሚያደርጉ። ኢራን ግን በዚህ አልገዛም። ምንም ይሁን እኔ መጀመሪያ ራሴን ለመጠበቅ ኒውክሌር ያስፈልገኛል ብላ መዋጋት ትችላለች። አቅሙ ካላት መዋጋት ትችላለች። ስለዚህ አሁን ያገኘችው አቅም ምንድን ነው? የኒውክሌር ቦምቡን አሁን የታሰበውን ሳይሆን ሆርሙዝ ሰርጥ የኒውክሌር ቦምብ ያክል ነው። ምክንያቱም በአንዲት እርምጃ መላው ዓለምን መንካት ትችልበታለች፣ ማስጎንበስ ትችልበታለች። የኔን ፍቃድና ፍላጎት የማትፈጽመው ከሆነ ብላ መጠቀም ትችላለች። ይሄ ብቻ አይደለም።
አሁን እየጠየቀች ያለችው በሰላሙም ጊዜ ቢሆን በዛ በኩል ለሚተላለፉ በመርከብ $2 ሚሊዮን ነው እየጠየቀች ያለችው። በይፋ ይሄን ካጸደቀችውና ዶናልድ ትራምፕ በእንዲህ አይነት የተራዘመ ጦርነቱ ለመቆየት እቅድ ዓላማ አጥተው አጠቃላይ በሀገራቸው ኢኮኖሚ ላይም ተጽዕኖ አለው፣ ባላቸው የህዝብ ድጋፍ ላይ ትልቅ ተጽዕኖ እያሳደረባቸው ነው ከኑሮ መቀዛቀዝ ጋር ይሄ ሆርሙዝ ሰርጥ። ስለዚህ ከዚህ አካባቢ ቢወጡ በዚህ መንገድ ጫናው ከፍተኛ ነው የሚሆኑ። ስለዚህ ኢራን በመርከብ $2 ሚሊዮን በእንደው ቢያንስ በየቀኑ 100 ያልፋል ብለን ብንል በቋሚነት የሚያልፈው ያን ያህል ነው። እንግዲህ 2 ሚሊዮን በ100 ስታባዛ ወደ $200 ሚሊዮን ነው በየቀኑ ልታገኝ የምችለው። ይሄ በአመት ስትወስደው ትክክለኛ ስልቸው እንደሆነ አላቅም፣ በጣም ብዙ ነው። ብዙ ቢሊዮን ዶላሮች ነው የምታገኘው። ምናልባት እንጃ 200 ሚሊዮን በወር ውስጥ $6 ቢሊዮን ነው። ስለዚህ $72 ቢሊዮን ገደማ ገቢ ታገኛለች ኢራን። እንደዚህ አይነት የፈረንጅ ላም ማለት ነው። እንደገና ደግሞ የእነንቶኔ መርከብ በዚህ በኩል አያልፍም እያልክ ከአንተ 1000 ኪሎ ሜትር የሚገኙት ላይ ተጽዕኖ ታደርጋለህ። ፖለቲካዊ አመለካከቶቻችን ላይ ተጽዕኖ ታደርጋለህ። በአጠቃላይ አስቸጋሪ ሁኔታ ነው የተፈጠረው። ስለዚህ ብዙ ተንታኞች አሁን እየሰጡ ያሉት የተለያዩ ማሻሻያዎች ሊደረጉ ይችላሉ እንጂ የፈለገ ቢሆን የሆርሙዝ ሰርጥን ከጦርነቱ በፊት ወደነበረበት ከ7 ሳምንት በፊት ወደነበረበት እውነታ ወደዛ የጸጋ ዘመን ከ7 ሳምንት በፊት ወደነበረበት ያለ ሐሳብ የምትተላለፍበት ዘመን መመለስ አይቻልም የሚሉ አሉ። አያም ይሄ ሊሆን ይችላል ተብሎ ደግሞ መታሰብ ካለበት የኢራን አገዛዝን ለማጥፋት ብለህ ውጊያ አድርገህ መሬቱን ተቆጣጥረህ አገዛዙን ከስር መሰረቱ መነጋግለጥለህ ከዛ ከአብረው ከዓለም ጋር የሆርሙዝን ሰርጥ ዓለም አቀፋዊ በርነት የሚቀበሉ ዲሞክራሲያዊ የሆኑ መሪዎችን አድርገህ ስልጣን ላይ አውጥተህ አንግሰህ መሆን አለበት። ይሄ ደግሞ እንደምታውቀው ያለውን አስቸጋሪነት ማንም የሚያውቀው ነው። ይህን ሁሉ ደብድበው አገዛዙ እንዳለ እንደተቸከለ ነው ያለው። ስለዚህ ትልቅ አጣብቂ ነው ዓለም። አሁን ለምሳሌ አሁን አንተ ባስቀመጥከው መንገድ እንውሰደውና ኢራን ሆርሙዝን ሙሉ በሙሉ ተቆጣጠረችው ብለን እንመን። ከዛ በኋላ አሜሪካ ከሳውዲ አረቢያ፣ አሜሪካ ከዩናይትድ አረብ ኤሚሬት ወይም በዛ አካባቢ ካሉ ሀገራቶች ጋር የሚኖራት ወዳጅነት ምንድን ነው ሊሆን የሚችለው? ምክንያቱም አሜሪካ እነዚህን ሀገራቶች እጠብቃችኋለሁ ብላ ተስማምታለች እና ይሄ መንገድ በኢራን እጅ ወደቀ ማለት የእነዚህ ሀገራት ህልውና ጥያቄ ምልክት ውስጥ ወደቀ ማለት ነው። ስለዚህ አሜሪካ ስራዋን እንዳልሰራች አይቆጠርም ወይ? ለዚህ ነው ውስብስብና በአጭር ጊዜ ዶናልድ ትራምፕ እንደሚመኙት በአጭር ጊዜ የሚፈቱት ሳይሆን አሁን ባለው ሁኔታ ለብዙ ዓመታት ለመላው ዓለም ራስ ብታት ሆኖ የሚቀጥል ችግር ይሆናል። ወይም ደግሞ ምን አይነት መፍትሄ ያለው የሚለውን ዓለም መመልከት ያለበት። ኢሳያስ መልካም ቀን። ዓለም ለስካሁኑ ትንታኔ ኮዲዮ አመሰግናለሁ። መልካም ቀን ይሁንል። ተማምነው በህጋዊ መንገድ በነፃ ካሉበት ሆነው ወደ ሀገር ቤት ገንዘብ መላክ ተችሏል። ላኪ ሬሚት አለሎት። እንኳን ለብርሃነ ትንሣኤው በሰላም አደረሶ። ገንዘብ ወደ ሀገር ቤት ከማንኛውም ስፍራ ከአሜሪካ፣ ካናዳ፣ አውሮፓና ከመካከለኛው ምስራቅ ለሚልኩ ዲያስፖራዎች በሙሉ ላኪ ሬሚት ትልልቅ ምንዛሬዎችንና ዳጎስ ያሉ ጉርሻዎችን ያለምንም ክፍያ በነፃ በህጋዊ መንገድ መላክ ያስችላል። ላኪ ሬሚት በተጨማሪም ከማስተር ወይም ቪዛ ካርዳችሁ ላይ ወደ ፈለጋችሁት የኢትዮጵያ ባንክ ስትልኩ ገንዘቡ በ2 ሴኮንድ ውስጥ ይደርሳችኋል። 2 ሴኮንድ ብቻ። መተግበሪያው አፕሊኬሽን ከብሔራዊ ባንክ ሙሉ ፍቃድ ያለው በመሆኑ
ምንም ሐሳብ ሊገባችሁ አይገባም። ስለዚህ የላኪ ሬሚትን መተግበሪያ ከፕሌይ ስቶር እና አፕ ስቶር ላይ በማውረድ አሁኑኑ በነፃ ላክ። ለአስተማማኝና ፍጥነት ማን እንደ ላኪ ሬሚት። ላኪ ሬሚት አለሎት። አሁን ላይ ጥያቄያችን ሁሉ በቀጣይ የት እንገንባለው ነው። ምቾታችሁና ምርጫችሁ ስለሚያሳስበን እኛ እዚህ ገንብተናልና ኑሩ አንልም። ምርጫችሁ የት ነው? የት እንገንባላችሁ እንጂ። ቴምር ፕሮፐርቲዎች ነን። በመዲናችን አዲስ አበባ በአራቱም አቅጣጫ መዳፋችን ያልዳሰሰው አሻራችን ያላረፈበት መንደር እንዳይኖር ተግተን እየሰራን ነው። በቡልጋሪያ፣ በፒያሳ፣ በአያት 49፣ በጋርመንት፣ በሳር ቤትና በአቧሬ የመኖሪያ ቤቶችን በባለ 1 መኝታ፣ በባለ 2 መኝታ፣ በባለ 3 መኝታ ቤት አማራጮች እስከ 35% ከሚደርስ ታላቅ ቅናሽ ጋር እየሸጥን ነው። እንዲሁም የንግድ ሱቆችን በፒያሳ፣ በጋርመንት፣ በገላንና በቡልጋሪያ ከ500 ሺህ ብር ቅድመ ክፍያ ጀምሮ ከ10% ቅናሽ ጋር ሽያጭ ላይ ነን። ምን ይሄ ብቻ! እኛ ዘንድ ቤት መግዛት ከመኖሪያ ቦታነት በላይ ሆኗል። ዛሬ ከቴምር የምትገዙት ቤት ከኢትዮጵያ አየር መንገድ የሸባ ማይልስ ስጦታ ያስገኙታል። አሁኑን ይወስኑ፣ ቤትዎን ይግዙ፣ ህይወትዎን ያሻሽሉ፣ ዓለምን ይዙሩ። ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ።